ህይወቴ እስኪለወጥ የሆነ ነገር እስኪመጣ ድረስ የሆነ ተአምር በህይወት እስኪፈጠር ድረስ ተስፋ እያደረኩ የሆነ ሎተሪ ደርሶ ህይወቴ ሙሉ ለሙሉ እስኪቀየር ድረስ ተስፋ እያደረኩ ወይም ደግሞ የሆነ ነገር አስማት ከሰማይ ዘንቦ ህይወትን እስኪለውጠው ድረስ ተስፋ አድርገ እየጠበቅ ከሆነ አሳዛኝ ነገር ልንገር። እነዚህ ነገሮች የማይመጡ የውሸት ተስፋዎች ናቸው። ሶሪ የማይመጡ የውሸት ተስፋዎችን እየጠበቅ እንደሆነ በግልጽ እነግራለሁ። ህይወት የሚለወጠው በአስማት ሳይሆን በሎተሪ ሳይሆን ድንገት በሚመጣ አንድ ነገር ሳይሆን በየቀኑ በየሰዓቱ በየደቂቃዎች ልዩነት በህይወቴ ላይ በምትወስናቸው ውሳኔዎችና በምትወስዳቸው አክሽኖች ብቻ ነው። ማንም ያልተረዳው ሀቅ ቢኖር ይሄ ነው። አብዛኛው ህይወቴ የሆነ ሰዓት ምን እንደሚፈጠር ምን ይታወቃል? የኔ እድል ማን ያውቃል? የሆነ ሰዓት እኮ የሆነ ነገር ሆኖ እኔም ልለወጥ እንደ ሰው ልሆን ይችላለሁ፣ ልቀየር ይችላለሁ ያሉ ተስፋ የሚያደርጉ ሰዎች በጣም ነው የሚያሳዝነው። በእውነቴ ነው የምነግራችሁ። እንደዚህ አይነት ነገር ተፈጥሮ አያውቅም፣ አይፈጠርም። ነገር ግን ትናንሽ ስቴፖችን እያደግክ ከሆነ ትናንሽ ስቴፖችን ወደፊት እየተራመድክ ከሆነ መቼም ተስፋ አትቁረጥ። ተአምር ማለት በህይወት የሰው ልጅ ህይወት የሚቀይር ተአምር ማለት በህይወት ውስጥ አንዳንድ ስቴፕ ትንሽ ስቴፕ ወደፊት መንቀሳቀስ ብቻ ነው። ይሄን ከሆነ በእጅ ላይ ይዘህ በእግር እየተራመድክ እየተንቀሳቀስክ በጭንቅላት እያሰብክ ትንሽ ስቴፕ ወደፊት እየተጠጋ ከሆነ ጉዞ ረጅም ሊሆን ይችላል፣ ጉዞ አድካሚ ሊሆን ይችላል፣ ጉዞ የማይመስል ህይወትን የማይለውጥ ሊመስል ይችላል። never give up, don't stop it። ህይወት የሚለወጠው በዛ ነው። ተአምር ማለት እሱ ራሱ። ሌላ ተአምር የምትጠብቁ ሰዎች አም ሶሪ፣ ለእናንተ ጥሩ ዜና የለኝም። ስለዚህ አብዛኛው ወጣቶች እንደዚህ ብሎ ተስፋ የሚያደርጉትን ነገር ምንም አክሽን ሳይወስዱ ምንም ውሳኔ ሳይወስኑ በህይወታቸው ምንም ነገር አይማሩም፣ እያደጉ አይደለም፣ ምንም ነገር በህይወታቸው ላይ እያደረጉ አይደለም። ግን ምን ይታወቃል የሆነ ቀን ህይወቴ ሊቀየር ይችላል የሚሉ ሰዎች ብዙ አግኝቻቸው፣ ግን ፈገግ ከማለት ውጭ ምንም ማለት አልችልም። እንደዚህ አይነት ነገር ጨለምተኛ መሆን አይደለም። ፕሊስ ጨለምተኛ መሆን ኦፕቲሚዝም የሚባለው ነገር እንዴት መሰላችሁ? በእጅ የያዝከው ነገር ይዘህ እየሰራህበት እየታገልክበት ነገ መልካም ይሆናል ብለህ የምታስበው ከሆነ ኦፍኮርስ መልካም ይሆናል፣ ማይሆንበት ምክንያትም የለም። ነገር ግን ምንም ሳታደርግ ቁጭ ብለህ ነገ መልካም ይሆንልኛል ብለህ ማለት ኦፕቲሚዝም አይደለም። ይሄ ኦፕቲሚዝም አይደለም፣ መልካም ማሰብም አይደለም። ይሄ አለማወቅ፣ የዋህነት፣ ሞኝነት። ምንም ሳታደርግ ፈጣሪ ራሱ ምንም ነገር ሊያደርግልህ ቃል አልገባልህ። ደስት ተአምር ማለት አስማት ማለት ህይወትን የሚለውጥ ሎተሪ ማለት ምን ማለት መሰለ? በየቀኑ በህይወት ላይ የምታደርጋቸው ልምምዶች፣ በየቀኑ በህይወት ላይ የምትወስዳቸው አክሽኖች፣ ልምምዶች በጠቅላላ ሁሉንም ጠቅለል ስናደርገው ልምምዶች ነው። የምታደርገው ልምምድ ወደ እድገት ከሆነ ዶንት ወሪ፣ ጉዞ ረጅም ይሆናል፣ ረጅም ዓመት ይፈጃል። አትቸኩል፣ አትስገብገብ።
በአንድ ዓመት ውስጥ ሀብታም ልሆን አትበል። በአንድ ዓመት ውስጥ ህይወትን በታምር ቀይሬ ማየት አለብን አትበል። አይደለም። ይዘህ እየተንቀሳቀስክ ከሆነ በእጅ ይዘህ በእውነት በሐቅ እየሰራህ እየተንቀሳቀስክ እስከሆነ ድረስ አትቸኩል። ችግር የለውም። ህይወት እንደሚለወጥ እኔ ዋስትና እሰጥሃለሁ። ምክንያቱም አይቻለሁ ብዙ ሰዎች የትም አይደርሱም ከተባሉበት ጥቂት ስቴፖችን ወደፊት እየቀረቡ ተአምር የሰሩ ሰዎች በጣም ብዙ አሉ። ስለዚህ ተአምር ማለት ድንገት በአንድ ሌሊት የሚመጣ ነገር አለ። ተአምር ማለት ድንገት በህይወት ላይ ሳታስበው የሚፈጠር ነገር ሳይሆን ህይወትን የሚለውጥ ተአምር ማለት በየቀኑ አንዳንድ ስቴፕ ጥቂት ስቴፖችን ወደፊት ማደግ አለቅ